አንዳንድ ጊዜ ከአንዳንድ ሰው ጋር በተነጋገርክበት ቅጽበት አንስቶ ድካም፣ ግራ መጋባት ወይም ንዴት ተሰምቶ ያውቃል? እና በኋላ ላይ ለምን እንደሆነ ስታስብ ያንተ ችግር ሳይሆን የዛ ሰው እንደነበር ትገነዘባለህ። መርዛማ ሰዎች ሳታስተውል ሰላምህን፣ በራስ መተማመንህን እና ስሜታዊ ጉልበትህን ቀስ በቀስ ሊሰርቁ ይችላሉ። እና በጣም አስቸጋሪው ነገር ሁልጊዜ እነሱን ማስወገድ አትችልም። ምናልባትም የቤተሰብ አባል፣ የስራ ባልደረቦች፣ ጓደኞች ወይም በየቀኑ የምታገኛቸው ሰዎች ሊሆኑ ይችላሉ። ከነሱ መራቅ ካልቻልክ ሰላምህን ለማስጠበቅ ታዲያ ምን መፍትሄ አለ? በዚህ ቪዲዮ ውስጥ መርዛማ ሰዎችን ያለ ምንም ግጭት ለመቋቋም 5 ኃይለኛ መንገዶች አካፍልሃለሁ። እነሱን በመዋጋት እንደነሱ መስመር በመጣስ ሳይሆን ሰላምህን በመጠበቅ አእምሮህን በማጠናከርና ስሜታዊ ቁጥጥር ስር በማዋል በስሜት ጠንካራ ለመሆንና በባህሪ ደረጃ አስቸጋሪ በሆኑ ሰዎች ዙሪያ በራስ መተማመንህን አስጠብቀ መቀጠል ከፈለክ ቪዲዮውን እስከ መጨረሻ ድረስ ያው። ታዲያ አንድን ሰው መርዛማ የሚያደርገው ምንድነው? ወደ መፍትሄዎቹ ከመግባታችን በፊት መርዛማ ባህሪ ምን እንደሚመስል በፍጥነት እንረዳ። ብዙ ጊዜ መርዛማ ሰዎች በተደጋጋሚ ሰው መንቀፍ ወይም ማዋረድ ያስደስታቸዋል። ሁሌም እንደተጎዱ ያስመስላሉ። እራሳቸው ለሚያጠፉት ነገር ግን በጭራሽ ኃላፊነት አይወስዱም። በጥፋተኝነት ስሜት፣ በፍርሃት ወይም በዝምታ መቆጣጠር ይፈልጋሉ። ካገኘሃቸው በኋላ በስሜት መድከም እና ደስ የማይል ስሜት እንዲሰማክ ያደርጋሉ። ግጭት፣ ድራማዎችን በመፍጠር መድረኩን መቆጣጠር ይፈልጋሉ። ነገር ግን አስፈላጊው ነገር ይሄ ነው። መርዛማ ሰው በራሱ ብቻውን ኃይለኛ መሆን አይችልም። ኃይል የሚያገኙት እናንተ በምትሰጡት ምላሽ ምክንያት ነው እና መለወጥም ያለብን ያንን ነው። ስለዚህ እነዚህን 5 ነገሮች በማድረግ ለአንዴና ለመጨረሻ ጊዜ እነዚህ መርዛማ ሰዎች መቋቋም እንችላለን ማለት ነው። አንደኛ፣ በስሜታዊነት ምላሽ መስጠት ያቆሙ። ሰዎች መርዛማ ከሆኑ ግለሰቦች ጋር በሚነጋገሩበት ጊዜ የሚያደርጉት የመጀመሪያው ስህተት ስሜታዊ ምላሽ መስጠት ነው። መርዛማ ሰዎች የሚጠብቁት ምላሽ ቁጣ፣ ማብራሪያ፣ ብስጭት የመሳሰሉት። ስለዚህ በስሜታዊነት ምላሽ ሲሰጡ ይሸነፋሉ። በምትኩ ስሜታዊ ገለልተኝነትን ይለማመዱ። ማለትም የረጋ ድምጽ፣ አጭር ምላሽ፣ መከላከል ወይም ከልክ በላይ ማብራራት አያስፈልግም። አንዳንድ ጊዜ ዝምታ በጣም ጠንካራው ምላሽ ነው። ምላሽ መስጠት ሲያቆሙ መርዛማ ሰዎች አቅም እንደሌላቸው ይሰማቸዋል። ምክንያቱም ስሜቱን መቆጣጠር ስለማይችሉ። ያስታውሱ፣ የተጋበዙትን እያንዳንዱ ክርክር መሳተፍ አይጠበቅቦት። ሁለተኛ፣ ግልጽና ጠንካራ ወሰኖችን ያዘጋጁ። መርዛማ ሰዎች ወሰኖችን ይጠላሉ። ለምን? ምክንያቱም ወሰኖች ወደ እርስዎ የመድረስ እድላቸውን ስለሚያስወግድ ነው። ድንበር ማስቀመጥ ውሳኔ ነው። ጤናማ ወሰኖች ለምሳሌ ይህንን ለመወያየት ምቾት የለኝም፣ እባክዎ እንደዚያ ያናግሩኝ፣ ይህንን ውይይት ከዚህ በላይ መቀጠል አልፈልግም የመሳሰሉት። ድንበሩን ማስረዳት አያስፈልጎትም። ከማንም ፍቃድ ማግኘት አይጠበቅቦት። መጀመሪያ ላይ መርዛማ ሰዎች ድንበሮትን ለማስከበር ሲሞክሩ የሚከተሉትን ሊያደርጉ ይችላሉ። በንዴት ሊመልሱሎት፣ ሊሳለቁቦት፣ ራስ ወዳድ እንደሆኑ አስመስለው ሊከሶት ይችላሉ። ይህ ያበጃችሁት ወሰን እየሰራ መሆኑን የሚያሳይ ምልክት ነው። ሶስተኛ፣ ወደ ህይወቶ መድረስን ይገድቡ። ሁሉም ሰው ጊዜውን፣ ስሜቶቹንና የግል መረጃውን ሙሉ በሙሉ ማግኘት አይገባውም። መርዛማ ሰዎች መረጃዎትን እንደ መሳሪያ ይጠቀማሉ። ስለዚህ ስለ ግል ህይወቶ ከልክ በላይ ማጋራትን ያቆሙ። ማን ምን መረጃ ማግኘት አለበት የሚለውን መወሰን አለቦት። ስለ እቅዶቹ ምን ያህል እንደሚናገሩ፣ ስለ ችግሮቹ ምን ያህል እንደሚያካፍሉ፣ ምን ያህል ምላሽ እንደሚሰጡ ጥንቃቄ አድርጉ። ሰላም ብዙውን ጊዜ የሚጀምረው አስፈላጊ በሆነ ጊዜ ርቀትን በመጠበቅ ነው። አራተኛ፣ እነሱን ለማስተካከል ወይም ለመቀየር መሞከርን አቁም። በጣም አድካሚ ከሆኑ ወጥመዶች አንዱ እነዚህን ሰዎች በተሻለ ሁኔታ ካስረዳኋቸው ይረዳሉ ብሎ ማመን ነው። ሳይረዱ ቀርተው አይደለም፣ ግድ ስለሌላቸውና መርዛማ ባህሪ ምርጫቸው ስለሆነ ነው። ራስም ለመቀየር ፈቃደኛ ያልሆነን ሰው መፈወስ አይችሉም። እነሱን ለማስተካከል መሞከር ባቆሙበት ቅጽበት ራስዎን ነፃ ያወጣሉ። የእርሱ ኃላፊነት ሌሎችን መፈወስ አይደለም። የእርሱ ኃላፊነት የግሎን የአእምሮና የስሜት ጤናውን መጠበቅ ነው።
ትዕግስት ይለውጣቸዋል የሚለውን ቅዠት ይተውት። 5ኛ የራስዎን ዋጋ ማጠናከር። መርዛማ ሰዎች ለራስ ያለውት ግምት ዝቅተኛ ሲሆን በጣም ውጤታማ ናቸው። የራስዎ ክብር በጠነከረ ቁጥር የነሱ ተጽዕኖ ይዳከማል። ስሜቱን ማመንና ያለ ጥፋተኝነት አይሆንም ማለት መቻል የራስዎን ዋጋ ከፍ ከሚያደርጉ ነገሮች ዋነኞቹ ናቸው። ሌላው ደግሞ ከእውቅና ይልቅ ሰላሙን በመምረጥ ዙሪያውን በስሜት ጤናማ ከሆኑ ሰዎች በመክበብ ክብሮን ይጠብቁ። ስለዚህ ባጭሩ ስናጠቃልለው በስሜት ምላሽ መስጠት ያቁሙ። ግልጽ የሆኑ ገደቦችን ያስቀምጡ። ወደ ህይወቱ መዳረሻን ገደብ ያስቀምጡ። እነሱን ለማስተካከል መሞከር ያቁሙና ለራስዎት ዋጋ አጠናክረው ይስጡ። መርዛማ ሰዎች መርዛማ በመሆን አታሸንፋቸውም፣ ለባህሪያቸው ምላሽ ባለመስጠት ነው እንጂ። አስታውሱ፣ ሰላም መጠበቅ ራስ ወዳድነት አይደለም፣ አስፈላጊ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረግ ለሚያስፈልጋቸው ሰዎች አጋሩ። ሰብስክራይብ በማድረግ ስለሚያበረታቱን እናመሰግናለን።